እየተቀየረብኝ መጣ በቃ ጠጥቶም በፊት አላቅም መጠጥ እንደሚጠጣ እንደነገ ልበር እንደዛሬ ነገርኩት ልሄድ ነው አልኩት ምን አለሽ ምን አገባኝ ራስሽ ጉዳይ የትም ድረሻ አለኝ ስመጣም ምን ነገር ብሩ የለም ልጅቷን ብቻ ያስተማረ ነው ልክ አንድ ወር ሲሞላኝ ፔሬድ ቀረ በህይወቴ ላይ ወስኜ ነበር ሳስበው ደግሞ ለምን የሚለው ነገር በውስጥ ያደረ በቃ የሆነ ሰዓት ላይ ያደርግልሻል የተወሰነ ሰዓት ስራ የለም ይልሻል ሰላም ጤና ይስጥልን ተመልካቾቻችን እንዴት ናችሁ በኢትዮጵያም ሆነ በአለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ የልቤ እውነት የተሰኘው ፕሮግራማችን ዛሬም አዲስ እንግዳ ይዞ መጥቷል እናንተም የጨነቃችሁ ግራ የገባችሁ መልስ ያጣችሁለት ጉዳይ ካላችሁ በ0905 83 22 ላይ ደውሉልን ዋትስአፕ ቴሌግራም ኢሞ እና ቫይበር ላይ ደግሞ የ5 ደቂቃ አጫጭር ህይወት ታሪካችሁን በድምጽ ቀርጻችሁ ላኩልን የጨነቃችሁ ጉዳይ ካለ እኛ ጋር ትመጣላችሁ ማለት ነው እንግዲህ ለዛሬ የአርቲስት ገነት ንጋቱ ዩቲዩብ ቻናል ላይ ነው የምገኘው እኔም አርቲስት ገነት ንጋቱ ፕሮግራሙን እመራዋለሁ እንደተለመደው ዛሬም አዲስ እንግዳ ይዤላችሁ መጥቻለሁ ባለ ታሪኬ እንግዲህ ያው የአረብ ሀገር ብዙ ውጣ ወረዶች አሉ እንዲሁም ደግሞ እዚህም ኢትዮጵያ ውስጥ የኖረች በጣም ብዙ የህይወት ፈተናዎች አይታለች ያው ቀድመንኛ የ5 ደቂቃ ታሪካቸውን በደንብ ስለምንሰማ ከዛ የተረዳነው ይሄንን ነው እንግዲህ ቀሪውን ሙሉን ታሪክ ባለ ታሪክ ተታረክልናለሽ ማለት ነው እንኳን ደህና መጣሽ እቴ እንኳን ደህና ቆያችሁ ሰላም ነሽ ወይ እግዚአብሔር ይመስገን ሙሉ ስምሽ ማለት ነው ብርቱካን ሸክታው ሸክ ምን ማለት ነው ሸክታው እኔም ጥያቄ ሆነብኝ እስካሁን አልመለሱልሽም እንዴ አይ ደስ ይላል ሰላም ነሽ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆያችሁ የት ነው የምትኖሪው እዚህ አሁን ኮተቤ ነው የምኖረው ኦኬ ኮተቤ እስቲ አንቺ ታሪክ የትኛው ነው የሚጀምረው ከአረብ ሀገር በፊት ያለውን ታሪክሽን ጀምረሽ እስቲ አውሪኝ እሺ ከአረብ ሀገር በፊት የደብረ ዘይት ልጅ ነኝ ደብረ ዘይት ነው የተወለድኩት ትንሽ ወደ ገጠሩ ነው ቤተሰብ ጋር ነበርኩ እስከ 7 አመት ከ7 አመት በኋላ ወደ አጎቴ ጋር ወሰዱኝ አጎቴ ጋር ስኖር አጎቴ ድንገት ሞተ እሱ ሲሞት በቃ የሚያስተምረኝም አጣሁ እዛ በደግ ብዬ ወደ አዲስ አበባ መጣሁ አዲስ አበባ ስንት አመትሽ ወደ 12 አመት ነው የሰራው ስኖር በኋላ ደግሞ አገባው ኦኬ ሰው ቤት ያለሽ ፍቅር የጀመርሽው እንዴት አገኘሽ ፍቅረኛሽ መቼም በራሱ የታሪክ ሂደት አለ አዎ አጋጣሚ ሰው ቤት ነሽ ተልከሽ ነው ተመላላሽ ነሽ አጋጣሚ ቃል ገዛ ወጥቼ ስልክ ተቀያየረ ከዛ በዛ ተዋወቅን ሽማግሌ ምናምንም አላከም ዝም ብዬ ገባሁኝ ከሰው ቤት ወጣሽ እሱ ጋር ገባሽ ፍቅር ያዘሽ አዎ ለነበርኩበትም ላገባ ነው ምናምን አላልኳቸው ወደ ቤተሰቦቼ ሊሄድ ነው ስላቸው ተይ ስሪ ምናምን ሲሉኝ አይ አልሰራም አልኩና ኦኬ ወደሱ ገባሁኝ እሺ እዛ ስኖር ልጅ የመጀመሪያ ልጅን አረከስኩኝ ዛ እስከ አብረን እስከምንኖር ልጅቷን እስከ ሞልድ ድረስ ደህና ነበር ምንም አይነት ጸባይ የለም ከወለድኩ በኋላ በቃ እየተቀየረብኝ መጣ በቃ ጠጥቶም በፊት አላቅም መጠጥ እንደሚጠጣ ዛ እየጠጣ በቃ መደባደብ ሆነ ብዙ ነገሮች በቃ ከዛ እንደሞልጄ በሳምንት ውስጥ ምናምን በቃ የሌለ ተለወጠ አረ በቃ ዱላ ራሱ ምናምን ጎረቤት ወሰዱና ደበቁኝና ከዛ በማግስቱ መለሱኝ ምንድነው ምክንያቱ ምንም ምክንያት የለው ማለት የሆነች ነገር ወይ መነጋገር ወይ ክፉ መነጋገር ወይ ተሰው መሰዳደብ ምንድነው ዱላ ድረስ ሲደረስ እኮ የሆነች ነገር አለ በቃ ጠጥቶ ሲመጣ ይቀየራል እሺ እዛ በቃ ስል ቤተሰቦቼም ይሄን ነገር አያውቁ እዛ ልጄ 4 አመት ሞላት እንዴት ተደበደብሽ የገባውም እየወጣው 4 አመት ሞላት 4 አመት ሲሞላት ፓስፖርት አወጣውና በነፃ እንልካለን የሚሉ ሰማሁኝ ማን ናቸው ደላላዎች ነገር መሰሉኝ እና ስልክ አንጥተው ሰጡት ሄጃለሽ ሲሉኝ አዎ ሄዳለሁ አልኳቸው እዛ ስልኩ ስደውልለት በቃ በዚህ ሳምንት ውስጥ ቶሎ ዘሽኔ ፓስፖርትሽን ይዘሽኔና ኮፒ አድርጌ እኔ ልክሻለሁ አለኝ አላቆም እንዲሁ በስልክ ማለት ነው እዛ እሺ ብዬ 22 ድረስ መጣሁ ፎቶ አስነሳኝ ምን አለ ላካ በሳምንት ውስጥ ወዲያው መጣ ቪዛው መጣ ከዛ ሄድን ወደ ውጪ ሄድኩኝ ወደ ምን አድርገሽ በቃ ለሱ ጥዬ ሄድኩ ምክንያቱ ተስፈቅጁ ምን ሳቲ ዝም ብለሽ እንደነገ ልበር እንደዛሬ ነገርኩት ልሄድ ነው አልኩት ምን አለሽ ምን አገባኝ ራስሽ ጉዳይ የትም ድረሻ አለኝ አይፈልግሽም በቃ ሲጠጣ አይፈልገኝም ጤነኛ ሲሆን ይፈልገኛል ኦኬ እዛ በቃ ሻልኩና እኔም ዝም ብዬ ጥዬ ሄድት አልኩኝ እዛም ሄድኩኝ 4 አመት ተቀመጥኩኝ እዛ ሲሄድ እንደሄድኩ ሰውየውን በቃ ልጅ የ4 አመት ጥዬኔ መጣሁትና በሁለት አካውንት ላክልኝ ብዬ አልኩት ብሩ አልክም እኔ በሁለት አካውንት ከላኩ ባንድ ነው አለ
ለምን ደግሞ ሁለት አካውንት ይፈልግሽ? ሌላውን በዘመድ ላስቀምጥ፣ ሌላውን ደግሞ እሱ ልጅቷንም እንዳትጎዳብኝ ልጄ ማለት ነው። ከዛሽ ብለምነው ቢያለኝ ራስሽ ጉዳይ ነው ምናምን አለኝና እምቢ ሲለኝ በቃ በሱ መላክ ጀመረ ሙሉን። ከዛ እያስቀመጥክ ነው ስለው እያስቀመጥክ ነው። ከዛ 4 አመት ሞላኝና መጣ። ስመጣ ምንም ነገር ብሩ የለም። ልጅቷን ብቻ እያስተማረ ነው። በደንብ ይዟል። ልጅቷን በደንብ ይዟታል። እዛ በቃ እንግዲህ ምንም ማድረግ አልችልም አልኩና ተመልሼ ሄዳለሁ አልኩና እንደገና ተመልሼ ደግሞ ሄድኩኝ። እንደነገ በረራዬ ሰው ለአንድ ወር ከ15 ቀን መጣሁ። ለረፍት መጣሽው ተፈቅዶልሽ? እንደዛ መጣሁ። አንድ ቤት ነው የገባሽው? አንድ ቤት ነው። ከዛ ተመልሼ ሌላ ሀገር ነበር ሄዳለሁ ያልኩት፣ ግን እነሱ ትኬት ቆረጡልኝ ትመለሻለሽ ብለው ነው። ከዛ እዚህም ስመጣ ብሩ የለም። ብሩ ስላሌለ በቃ ያለኝ አማራጭ መጀመሪያ ራሴንም ላጠፋ ፈለኩኝ። ከዛ አይ ለምን እንደገና እኮ መስራት እችላለሁ ደግሞ ሌላ ቀን ነው አልኩና ራሴን አጽናናውና ሄድኩኝ። በማለት የት ሀገር ነው? ኦማን። እሺ ተመልሼ ሄድኩኝ። ልክ አንድ ወር ሲሞላኝ ፔሪድ ቀረ። ለአንድ ወር ከምናምን መተሽ ይዘሽ ሄድሽ? ከዛ ለማዳም በቃ ማዳም እንደዚህ ስላት በፍጹም አይደረግም ማለት ነው። በቃ ሆነ ስላት ቆይ በቃ የሆነ ነገር ይዤልሽ ልምጣና በሱናይና እውነት ከሆነ ከቻልሽ ትሰሪያለሽ፣ ካልቻልሽ ደግሞ ወደ ሀገርሽ ትሄጃለሽ። እዛ አመጣችሁ ስናየው እውነትም ያሳያል እርግዝና አለ። እሺ የአንድ ወር ያሳያል። በቃ ምንም ማድረግ አይቻልም። ስሪ እሱም አሁን የለም፣ ባሏ ደግሞ ፖሊስ ነው አሁን የለም። እሱ ሲመጣ እንነግረውና ትሄጃለሽ አሉ ወደ ኢትዮጵያ። አዎ እዛ 7 ወር ቆየሁ። 7 ወር ቆየሁና በቃ አልቻልኩም። በጣም ትልቅ ነው ቤቱ፣ እኔ ብቻ ነኝ። 10 ልጆች ናቸው። 4 መኪና አለ። በየቀኑ ያንን 4 መኪና ማጠብ አለ። 18 ሽንት ቤት አለ። 18 ሽንት ቤት አለ። ማንም ያጸዳው? እኔ ነኝ። የ10 ልጆች ልብስ በየቀኑ ነው እንግዲህ የሚተኮሰው። ሰዓት አለሽ፣ ከዚህ ሰዓት ይሄን ታዝጃለሽ፣ ከዚህ ሰዓት ደግሞ ተወሰነ ምስር 4 አመት ሙሉ ሰርቻለሁ። ምንም አልታወቀሽም? ምንም አልታወቀኝም። የብሩ መጥፋትም በቃ ምንም ማድረግ አልችልም። በህይወቴ ላይ ወስኜ ነበር። ሳስበው ደግሞ ለምን የሚለው ነገር በውስጥ ያደረ በቃ ስላኩኝ ወደ ሀገሬ ነው አልችልም ምናምን ስላትሄጂም እዛ መጣሱ ራስሽ ጉዳይ ነው ማንጅና አርግጂና ምናምን እያለ በቃ መማታት ጀመረ። ባልየው የሷ ባል አበሻ ነው አይደለም? እሺ አረብ ነው። 7 ወር ቆየሁ። በ7 ወሬ በቃ ሄዳለሁ። እዛኛ ለፖሊስ ነው የምንሰጥሻሉ። ለፖሊስ ከሰጠንሽ እኮ ምናምን እንጂ ከፍለሽ ነው የምትሄጂው ሆናሉ። በቃ በሰራሁት አልኳቸው። እዛ በሰራሁት ከኦማን ወደ እንትን ኳታር፣ ከኳታር ወደ ኢትዮጵያ ቆረጡ። አውቆ ዳይሬክት መቁረጥ ይችሉ ነበር። ይቀንሳል ገንዘቡ? አዎ ይቀንሳል። 2 ቦታ ክስ ቆርጭ ያችን ያለችውን እሷው ጨረስኩኝ። የ7 ወር ይሰራሽባት? የለም ባዶ። እዛ ልጅ ይዘሽ መጣሽ? አዎ ልጅን ይዤ መጣሁ። በቃ ልጅን ወለድኩ። ከዛ በኋላ ቀጠልኩኝ። በጣም ይከብዳል ህይወት። ጭራሽ ባሰ። በቃ እሱ እየተቀየረ ያችም እያደገችልኝ እችኛዋን እያገዘችኝ በቃ ልብስ አጥባለሁ፣ ቀን ስራም ሰራለሁ፣ ብዙ ነገር እያረኩኝ በኋላ አቀተኝ። ከአቅሜ በላይ ቢላ ምናምን ማውጣት ጀመረ። ምንድነው ምክንያቱ? ምንም አይታወቅም። ምንም ምክንያት የለው። ቀን ደህና ነው፣ ጠጥቶ ሲመጣ ሌላ ሰው። ከዛ ልጄ ቤቱን ይዛል፣ የሚያስፈልግ ነገር ቤት ውስጥ ያሟላል እንደተመቸው። በቃ የሆነ ሰዓት ላይ ያደርግልሻል፣ የተወሰነ ሰዓት ስራ የለም ይልሻል። ግንበኛ ነው፣ አናጺ ነው፣ ሁሉን ሙያ አለው። ግን መጠጥ ላይ ነው የሚያጠፋው። አንቺ በምን ታስተዳድሪያለሽ ቤትሽን ታዲያ? እሱ ነው የለም ሲል በቃ ካገኘሁም እንትን እላለሁ። ቀን ስራም እየሰራሁ ልጅቷ ከፍ ስትልልኝ ወደ ቀን ስራ ገባሁ። ከዛ ወደኩና እግሬ ወለቀ። የትኛው እግር? ይሄኛው እግር። እሺ እና ከዛ አቀተኝ። ከእንትን ላይ ከፎቅ ላይ ከሁለተኛ ፎቅ ላይ የቀን ስራ ላይ። ከዛ በቃ እሱን ሳልችል ስል ወደ ልብስ አጠባ ገባሁ። ከዛ ልጄ ትልቋ ማለት ነው አሁን 14 አመቷ ነው። በቃ ማያ አይሆንም፣ አንቺ ለኛ ኑሪልን፣ እሱ ስለማይጠቅመን እሱ ይውጣና በሰውም ቢሆን አስወጭና አንቺ ኑሪልን አለች። ምክንያቱ አንድ ቀን ቢገልሽ በቃ አሁን ደግሞ ምን አመጣ ልጆቹ እኔ ሊመታ ሲል እኔ ላይ ነው የሚጠመጠሙት። ስለዚህ ሙሉ ቀን ካንቺ ጋር ስለሚውሉ አንቺ ነው የሚበልጥ የሚያሉት፣ ወደ እኔ ነው እንትን የሚሉት። ለምን ትልቋ በቃ ነፍስም እያወቀች መጣች፣ ለምን እናታችንን የሚል ነገር ስላለ እዛ በቃ ማየ ካሁን በኋላ ወስኛ አስፈልግም ማለት እዛ በቃ አልፈልግም ብዬ አስወጣሁት። እሺ ብሎ ወጣ ዝም ብሎ።
ምንም ሳይዝ በቃ እየመጣ ሲሳደብ የተከራች ያለውበትንም እየሰደበ ምን እያለ ከዛ በቃ እንዳይገባ ብለው እነሱን ከለከሉት። አሁን 2 አመት ከ6 ወር ሆነናል ከተለያየ። ዝም ብሎ ራሱን ችሎ ቀረ? አዎ ቀረ። በቃ ልጆቹንም አይጠይቅም፣ የት ነው ያሉትም አይልም፣ ምንም አይልም። ምናልባት እሱ ጋር ደግሞ ምን እውነት አለ ሊናገር የሚችለው ነገር ካለ ከፈለገም ደግሞ እሱም ደግሞ የመድረኩ ለሁላችሁም ክፍት ነው። የኛ መድረክ አንዳንድ ጊዜ በአንድ ሳይድ ያለው እውነት ብቻ ሳይሆን ሌላኛው ሳይድ ያለው ነገርም ደግሞ እኛ እንደ ሚዲያ እንፈልጋለን። አሁንና ምናልባት የብርቱካን እንግዲህ ብርቱካን ታሪክሽን ነግረንሽናል። ከአረብ ሀገር ጀምሮ የነበርሽበትን ህይወት አሁንም ያለሽበትን የምትደበድብበት ምክንያት ምንድነው? ኃይለኛ ሆንክበት ምክንያት ምንድነው? የሚያስጠጣውስ ጉዳይ ምንድነው? በዛ ደረጃ አግሬሲቭ ሆኖ ኃይለኛ ሆኖ ቤተሰብ መበጥበጥ ምክንያቱ ምን እንደሆነ ምናልባት በእኔም በኩልነት አለ የምትል ከሆነ መድረካችን ክፍት ነው። በዚያ አጋጣሚ ማለት ፈልጋለሁ። እሺ ከዛስ ህጋዊ ፍቺ አልፈጸማችሁም? በቃ ቀረሱ በዛው። እሺ በዛው ቀረ። እኔ በቃ አሁን በየሰው ቤት ልብስ እያጠብኩም በቃ የተለያዩ ስራዎችን እየሰራው ነው ልጆቼን እያሳደግኩ ያለሁት። የጤና ሁኔታ አሁን ደግሞ ግፊትም አለብሽ ተባልኩኝ። እጄ ለሊት ከዚህ እስከዚህ ደም ይሞላል። እንዲማይዘረጋም እንዲማይቀን ደህና ነው። ማታ ግስተኛ ይሄ አይንቀሳቀስልኝ። ምንድነው አልተመረመርሽም? ሐኪም ቤትም ሲሄድ የስራሽ ነገር ነው የሚሉት። ስራ ልብስ በብዛት ስለምታጥቢ እሱ ነው ስሮችሽ እየደከሙ ነው እንጂ የሚሉኝ ይሄ ነው ያሉኝ የለም። ግን ስሮችሽ እየደከሙ ነው የስራው አንጻር ነው የሚሉኝ። የስራው ብዛት። ልጅሽ ታግዝሻለች? ተማሪ ናት። እሷ ደግሞ ተጽዕኖ እንዳላሳድርባት ቤት ውስጥ ታግዘኛለች። እኔ አሁን በቀን 3 ቦታ 4 ቦታም እያጠብኩ ሙሉ በቀን አለ። ቤት ውስጥ ግን ያው ገብቼ አርፋለሁ። እሷ ነች የምሰራልኝ። ምግቡ ምናምን ታዘጋጃለች። ትንሹ ስንተኛ ክፍል ሆነ? አንደኛ ክፍልና 6 አመት ነው። 6 አመት። ሁለት ሴት ነው? አዎ ሴቶች። ዋው ደስ ይላል። እንደሚለው ወደፊት ደግሞ በጣም ነው የሚያግዙሽ። እውነት ነው። ተስፋለኝ። እና አሁን ዘመዶችሽን ቤተሰቦችሽስ ያደግሽበት ስላንቺ የሚያውቁት ነገር የለም? እነሱ ምን ይላሉ? በሽምግልና አልሞከርሽም? በቅርብ ሰዓት ሄጄ ነበር። ግን ያው አንዳንዴ በራስሽ የምታደርጊው ነገር ይከብድሻል። እነሱ በራሷ ነው የራሷ ውሳኔ ውስጥ የገባችው ብለው ብዙም ሊያቀርቡኝ አይፈልጉም። አንድ ደግሞ ብሬ እንደጠፋም ብዙም የሚያውቁት ነገር የለም እነሱ። ከአረብ ሀገር ቆይታለች። ስለዚህ አላት ተብሎ ይታሰባል። እንደዛ ነው የሚሉት። እኔም ደግሞ ባዶዬ ስለሆንኩ አልጠጋም። ኦኬ ያስጨንቅሻል እሱ። ገኒ ጋር ብሄድ የልቤን እውነት ብናገር ምን ለሰው ምን አስተላልፋለሁ ምን አገኛለሁ ብለሽ? በቃ ምን አለ መሰለሽ አንዳንዴ የምታደርጊውን ነገር ማለት ነው አስበሽ ማድረግ አለብሽ። እኔ አስቤ ከመጀመሪያ አድርጌ ቢሆን ኖሮ ይሄ ሁሉ ችግር አይፈጠርብኝም ነበር። አንደኛ ከዘመድ አማክሬ ቢሆን፣ ሁለተኛ ደግሞ በቃ ሁሉ ነገር ከሰው ጋራ ቢሆን ኖሮ ነገሮች ከሰው ጋር አሁን ፈታው ነው። ብቻ ስላረኩት አሁን ብቻዬን እየተወጣለሁ እና ብዙ ሰዎች እንደዛ እዚህ ስተት ውስጥ ባይገቡ ነው የምለው። የሚያደርጉትን ነገር ከሰው ጋራ ወይም ደግሞ በቃ አለ አይደለም ምድርሽበት ነገር ላይ መድረስ አለብሽ እንጂ ቸኩለሽ የሆነ ነገር ውስጥ መግባት ትልቅ ችግር ነው። እኔ ብዙ መስዋዕትነት አስከፍሎኛል። ብዙ መስዋዕትነት እና የምናደርገውን ነገር አስበን ብናደርግ። ልጆችን ስታያችሁ ምንድነው የሚሰማሽ? ልጆች ሳያቸው በጣም ደስ ይለኛል። የሚገርምሽ አሁን ሰው 4 አመት አረብ ሀገር ሰርታ ምንም አላገኘች አሁን መታ ሰው ቤት ሰራለ ሲሉ ምስሉ አይታየኝም። ልጆቼ ነገ ተስፋ ናቸው እና በልጆቼ እንደሚያልፍልኝ ተስፋ ስለማደርግ ምንም መስሎ አይታየኝም። እንዴት ነው ማኔጅ የምታደርጋችሁ ልጆችሽ? አስተዳደግሽ ላይ እንዴት ነው ያለሽ? አስተዳደጌ ላይ በቃ የኔ ህይወት እንዳይገጥማቸው መከራቸዋለሁ። ትልቁ አሁን እንግዲህ ወደ እኔ የደረስኩበት እኔ በሷ ሰዓት ነው ወደ ፈተናዎች የገባሁት እና እዛ ፈተና ላይ እንዳትወድቅ ቁጭ ብዬ ነግራታለሁ። በቃ ይሄ ቢሆን ይሆነ ይሄ ቢሆን ይሄ ነው ሌሎች ነገር ውስጥ እንዳትገቢ ብትማሪ ራስሽን እኔ በማር ኖሮ ዛሬ የራሴን ደረጃ ይዝ ነበር። አለመማሬ ትልቅ ችግር ፈጥሮብኛል እና እንድትማር መክራታለሁ። ሌሎች ችግር ውስጥ እንዳትገባ። አባትሽ በህይወት አለ? አባቴ ሞቷል። ሁለቱም የሉም? እናቴ አለች። እናትሽ አለች? እናት ጠይቂያትም? ትልቅ ሰው ናት። አሁን ወደ 95 አመት። ኧረ ተይ አትሄጂም? ሄዳለሁ ጠይቃቸዋለሁ። ግን ያው ብዙም ይሄን ያህል እኔ ከነሱ ዝቅ ያልኩ ስለሆነ ወደ እነሱ ብዙ መቅረብ አልፈልግም። አንደኛ እንደነገርኩሽ ያው ትልልቅ ሰዎችም ስለነበሩ የበራሷ ፍቃድ እንዲያደረገች የሚሉት ነገር ስላለ እኔ እንደዛ ያረኩትም ቤተሰብ አላሳደገኝም። ያጎቴ ነው ያሳደገኝ። እሱ ሲሞት ደግሞ እነሱ አውጥተው ነው የጣሉ። ያ ተጽዕኖ ከቤተሰብም ብዙ ፍቅር የለኝም።
በቃ እኔ አሁን ግራ የተጋባ ሁኔታ ውስጥ ነበርኩኝ። ያ ነው እኔንም የጎዳኝ። አሁን ቢሄድም እንደማንኛው ሰው ነው እንጂ እንደ እናት እንደ ልጅ አይደለም። ኦኬ እኔ እነኛ ነው አማቀው። እነኛ ደግሞ በሰዓቱ አስቸጋሪ ነበር። ኦኬ አረብ ሀገር የሚሄዱ ሴቶች አሉ። አሁን በተለይ በወጣት 10 ቤት ምናምን 20 ቤት ያሉ ልጆች አረብ ሀገር ሄደው ህይወታቸውን መለወጥ እንዳለባቸው የሚያስቡ ብዙ አሉ እያስባለሁ። ለነሱ የምትነግሪው ነገር አለ? አንቺም እንዳየሁት ከሆነ አረብ ሀገር ብዙ ችግር አልገጠመሽም? ሌሎቹ እንደገጠማቸው አልገጠመሽም? አይ አልገጠመኝም። ከሰውየው ጋር ፈተና ነበር። ይከብዳል። በጣም አስቸጋሪ ፈተና ነበረ። ግን ምን ነበር? አስቸጋሪዎች ናቸው። አንቺ ጠንካራ ካልሆንሽ በስተቀር 2 አመት ስቀመጥ ምንም ደህና ነበር ሰው። የመጀመሪያው ሁለተኛ አይን ስጨምር ተቀየረብኝ። እሺ በጣም ብዙ ፈተና ነበር። እንደውም አንድ ጊዜ እኔ ያላየሁም እሷን ሊያደርስ ሄዶ የለም ብዬ ሽንት ቤት እያጸዳው ምናምን ድንገት ከኋላ ይመጣ። ኦኬ ድንገት ከኋላ ይመጣ እንዲነካ ነካ ሲያደርገኝ ዞር ስል እሱ ነው። ማየት ክልክል ነው በዛ ሀገር ወንዱን። አትችም እንዴ ተጠምጣ ብታዩ ማን ያይሻል? ካሜራም አለ። ኦኬ ከሽንት ቤት ውጪ ከሆነ ማለት ነው አይፈቀድልሽም። ካየሽ እነሱን ወንድ የምትፈልጊ ስለሚመስላቸው በጣም ከባድ ነው ሴቶቹ ማለት ነው። እኔ ግን ሴትዮዋ ጥሩ ነበረች በጣም እና እንደዛ በቃ ብዙ ለአንድ ለ8 ወር በጣም አስቸግሮኝ ነበር። አንድ ጊዜ እንደውም በቃ ለምን እጄ ለፖሊስ አልሰጥም ብዬ ልብስ የምተኩስበት ቤት እየተደበቀ ይመጣል። ድንገት ይደርስብኛል። ካሜራ የለውም እሱ እዛ የለም። ልብስ የሚቀየርበት ምናምን የለም። እንዲ ሜዳዎች ሳሎን ላይ ነው መሀል ላይ ነው እንጂ ያለው እንዲ መኝታ ቤት ምናምን የለም። እና በቃ እዛ ይዞ ይከብዳል፣ ለመናገር ይከብዳል በእውነት። ፈተነሽ? አዎ በጣም ብዙ ፈተና ነበር። ሳይ መጨረሻ ቀን ለምን እንደዚህ ከምሰቃይ በቃ ይግደሉኝና የሆነ ነገር ያርጉኝ ብዬ ያዘኝ። ሲዘኝ ያስኩት ግን ምንድነው ያለ ልደፍረኝ ነው አለ ራሱ። አዎ ኦኬ። ከዛ ስጨው እየሮጡ መጡ። ምንድነው ምናምን እሷ ልደፍረኝ ይዛኛል። እዛ በፍጹም እሷ አታደርግም አለችው። እሷ አታደርግም ሚስትየው? አዎ እሷ አታደርግም። የሆነ ነገር አርጋት አትዋሺ ንገሪኝ፣ እኔ ዛሬውን ወደ ሀገርሽ ልክሻለሁ አለች። በቃ ማስቸገር ከጀመረ ቆይቷል። ከ8 ወር በላይ ነው። ግን ይተዋል የሚለው ነገር ስላለ ነው። እንዲህ መንገድ ላይም ካገኘ መንገድ ይዘጋብኛል። መኪና እያጠብኩ ካለው ከስር ያለው ከላይ ውሃ ይለቅብኛል። ትልቅ ሰው ነው? በቃ መካከለኛ ነው። ኦኬ በቃ በስነ ስርዓት ጠይቀኝ። እኔ የመጣው ለስራ ነው፣ ልጆቼን ላሳድግ ነው። አሰቃይሻለሁ አለ። እሺ ካላልሽኝ? አዎ በቃ እኔም ደግሞ እንዲህ የሚያሰቃየኝ አልመሰለኝም። ያው ድንገት አለ አይደለ ያው ይዞሽ ይደፍረኛል የሚለው ነገር ራሴን እየጠበቅኩ ነው። ግን እሱ ባሳቻ መንገድ ይዝሽና መንገድ ይዘጋብሻል። በዚህ ስቲ ሰው በሌለበት ማለት ነው። ሰው ባለበት አይናገርሽም፣ ካሜራ ባለበት አይናገርም። ግን ሰው በሌለበት እንዲህ ምንጣፍ ምናምን ሳነጥፍ አውቆ ምንጣፉን በእግሩ እርግጥ ያደርግብኛል። ከባድ ነው በጣም። ሴትዮዋ ግን ምንም እንትን አላለች? ምንም አላለችም። ግን የዛለታ በቃ ያለውን ችግር ተናገር ያለች ነገርኳት። በቃ እንደዚህ ከዛ እሷ አይሆንም እቺ ልጅ ምንም ጥፋት አላየሁባትም፣ 4ኛ አመቷን ይዛለች። ስለዚህ የራስ ችግር ቢሆን ነው ካሁን በኋላ ግን አትነካትም አለች። በቃ ሰላም ሆናችሁ ከዛ በኋላ በቃ ይቅርታ ጠየቀኝ። ይቅርታ ተጠያየቀን። ከዛ በቃ አቆመ። ግን ዱላ አልቆመ። ዱላ ጀመረ? ዱላው ባላጠፋም አውቆ ይመታኛል። በምንድን ዱላ? አለው የሆነ ዱላ ልጆቹን የሚመታበት። አንቺን ይመታል? ብቻ የሆነ ነገር መኪና ይዞ ወጥቶ ጎማውን አቧራ አስነክቶ አላጠፍሽም ይለኛል። እኔን በቃ ነገር ሲፈልግ ማለት ነው። አላማ ብለሽ እስከወጣሽ እዚህ ጋር ደግሞ ነገሮች ስለተበላሹብኝ ያን ነገር ለማስተካከል ግድ ነው። ያው እኔም ደግሞ አልቻልኩም። 7 ወር ሲሞላኝ ወደ ሀገር የመጣው። እርጉዝ ሆነሽ? እርጉዝናውም ደግሞ እንደዛ ሐሳብ ካለ ያበሳጨዋል። አዎ በጣም ለኔ መሰለሽ አረጋሽው ይለኛል። በመጨረሻ የምትዩ ነገር ምንድነው? ከተመልካቾቻችን ምንድነው የምትፈልጊው? እስቲ ለተመልካች ቀጥታ ንገራቸው። አዎ እኔ አሁን ብዙ ነገር መስራት እችላለሁ። ግን በቃ እኔ ይሄ ነው የምለው ነገር የለም። በቃ ሁሉን እግዚአብሔር ነው የሚያስተካክለው። አቅሙ ቢኖረኝ ከዚህ በኋላ እንጀራም እየጋገርኩ ጉሊትም ነበረን። ያው አያስፈልግም ጉሊት ብለው አፈረሱብን እንጂ ጀምረሽ ነበር? አዎ ጀምሬ ነበር። አፈረሱብን። በላስቲክ ምናምን ተደራይተን ሰተውን ነበር። በሱም ነበር የምተዳደረው። አሁን ከባድ ነው። የእግርሽ ሕክምና አግኝተሻል? በወጌሻ ነው። ኦኬ። ግን ወጌሻ ሲሆን ይመለሳል? አዎ ይመለሳል። ያው ግን ብዙ ርቀት መንገድ መሄድ አልችልም። እንዲ ፎቅ ነገር ማውጣት አልችልም። ይከብድሻል? አዎ የመውለቅ ባህሪ ያለው ተመልሶ ማለት ነው። ሕክምና ሌላ ልሽም ከወጌሻ ውጪ? ሕክምና አልሄድኩም። ወጌሻ ነው።
ውልቅና ስንጥቅ ስለነበረ እዛው ሰፈር የነበረ ወጌሻን ያሽ አሁንኛ ተመልካቾች እንዲያግዙሽ ነው የምትፈልጊው? በቃ ተኔ ምን ተነስቼ ምሰራበት ነገር ቢኖርኝ እሰራለሁ። አሁን ተመልካቾቻችን የነበርነው አርቲስት ገነት ንጋቱ ዩቲዩብ ቻናል ላይ ነበር። እንግዲህ የብርቱካን ታሪክ ሰምታችኋል። ያው አረብ ሀገር ሜዳ ከዛም በኋላ እንግዲህ ባሌም እየደበደበን ያኖረኝ አረብ ሀገርም ትንሽ ፈተና ይቻለው አሁን ልጆችን እያሳደግኩ ነው። የ14 አመትና የ6 አመት ቆንጆ ልጆች አሉኝ ብላለች። እናንተም ደግሞ እስቲ አግዟት አቋቁሙኝ የሆነ ነገር ብታረጉልኝ ራሴን የመንቀሳቀስ ይችላል። የጤናዬም ጉዳይ ትንሽ አስቸጋሪ ስለሆነ እንደ ልቤ መንቀሳቀስና እንደ ልቤ መስራት ያቃተኝ እየመጣ ነው እየደከመኝ እየመጣ ነውና የእናንተ እገዛ ያስፈልገኛል የሚል ጥያቄ ዛኔ መጣችሁና እናንተም እንግዲህ ኢትዮጵያና ኤርትራውያን እንደተለመደው የምትችሉትን ያህል ያቅማችሁ እንድታግዟት መጠቆም ፈልጋለሁ። ለዛሬ በአርቲስት ገነት ንጋቱ ዩቲዩብ ቻናል ላይ እየቀረበላችሁ የነበረው የልቤ እውነት የተሰኘው ፕሮግራማችን ይሄን ይመስል ነበር። እናንተም የጨነቃችሁ ግራ የገባችሁ መልስ ያጣችሁለት ጉዳይ ካላችሁ በ0905 832283 ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞና ቫይበር ላይ ደግሞ የ5 ደቂቃ የህይወት ታሪካችሁን በድምጽ ቀርጻችሁ ላኩልን እና ያለን እንገመግማለን። ባለ ታሪክ አድርገን ስቱዲዮ እንጋብዛችኋለን። ለዛሬ ጨርሻለሁ። እንደዚህ አምሬ እናንተ ጋር እንድመጣ ላደረገችኝ ኤዶም ሺፎን ምስጋና ማቅረብ ፈልጋለሁ። ኤዶም ሺፎንም ማግኘት ከፈለጋችሁ ቦሌ መድኃኔዓለም ሸገር ህንጻ ፊት ለፊት አስረስ ህንጻ አንደኛ ፎቅ እንዲሁም ደግሞ እንቁላል ፋብሪካ ታደሰ ቸኮል ህንጻ ሁለተኛ ፎቅ ላይ ትገኛለች። ደውላት፣ አግኟት፣ ጎብኟት። ቆንጆ ሺፎኖችን ታገኛላችሁ። ለዛሬ ፕሮግራም ይሄን ይመስል ነበር።